Amen.
መስቀሏል ተረዱ ለዚህ ነው እናንተ ኢየሱስ ክርስቶስ Thank you.
አባ
አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አብይ ኃይል በሥልጣን አግዓዞ ለአዳም ይእዜሰ ፍስሐ ወሰላም። አብይ ኃይል በሥልጣን አግዓዞ ለአዳም ይእዜሰ ፍስሐ ወሰላም። አብይ ኃይል በሥልጣን አግዓዞ ለአዳም ይእዜሰ ፍስሐ ወሰላም። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶች፣ ሴቶች ከዚህ የተሰበሰባችሁ ሁሉ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ አቤቱ ጌታዬ ኢየሱስ ክርስቶስ የሕዝብን ሁሉ ኃጢአት ይቅር በል። በማወቅ ባለማወቅ በስተት የተሠራውን ማይሰራዳት እግዚአብሔር ይፍታ። እግዚኦ
ይትፌሳህ ሰማይ ወትትሐሰይ ምድር። ሰማይ ይደሰታል፣ ምድርም ሐሴትን ታደርጋለች። ተንሥአ ወአንሥአ ኩሎ ሙታን ተነሳ ሙታንም አስነሳ። ክቡር አባታችን መጋቤ ሃይማኖት አባ ቤዛ አለሙ፣ ክቡር አባታችን መልአከ ብርሃናት አባ መጽአ መንግስቱ፣ ክቡር ወንድማችን መጋቤ ሥርዓት ቀሲስ አብይ፣ አባታችን ወንድማችን ሊቀ ትጉሃን ሊቀ ዲያቆናት ባውቱ፣ ከእሱ ጋር ያላችሁ ሁላችሁ ዲያቆናት፣ የአስተዳደር ቦርድ አባላት፣ የሰንበት ትምህርት ቤት ወጣቶች፣ ይልቁንም ደግሞ በዚህ ሰዓት በዚህ በተቀደሰ ስፍራ ያላችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናትን ጭምር ይቅር ባለን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሁላችሁ እንደምን አመሻችሁ? በጣም ብዙ ናችሁ። እንደምን አመሻችሁ? እንደምን አመሻችሁ? እንኳን አደረሳችሁ። አንዳንድ ጊዜ ብዙ ጊዜ ቃላቶቹ ሲደጋገሙ ስናይ እንኳን አደረሳችሁ ስንባባል እንደ ቀላል ነገር እናየዋለን። የዛሬ ዓመት በዚህ ሰዓት ከእኛ ጋር እንኳን አብሮ አደረሰን ያሉ ዛሬ ከእኛ መካከል የሌሉ ሰዎች አሉ። የዛሬ ዓመት በዚህ ሰዓት ብዙ ስራ ሲሰሩ የነበሩ ዛሬ መምጣት ያልቻሉ ታመው ቤታቸው የቀሩ ብዙ ወገኖች አሉ። የዛሬ ዓመት የዛሬ 2 ዓመት ለብዙ ዘመናት እንኳን አብሮ አደረሰን ሲሉ የነበሩ ታላቁ አባት አቶ ወልደ ገብርኤል 2 ዓመት ከኛ ጋር አልነበሩ። በህመም ምክንያት ቤታቸው ተወስነው ነበር። ዛሬ ደግሞ እግዚአብሔር ይመስገን መካከላችን ቁጭ ብለዋል። የእግዚአብሔር ስራ እውነት ስለሆነ እግዚአብሔር አይሳሳትም። እግዚአብሔር እውነት ስለሆነ እግዚአብሔር የሚሰራው ስራ ሁሉ ትልቅ ስለሆነ እሱ በቸርነቱ ዛሬ ቅድም እንዳልኩት ይትፌሳህ ሰማይ፣ ሰማይ ይደሰታል፣ መላእክቶች ያመሰግናሉ፣ ምድርም ሐሴትን ታደርጋለች። የክርስቶስ ትንሣኤ ሲሰማ፣ የክርስቶስ ትንሣኤ ሲነገር በሰማይ ያሉ መላእክት ሁሉ ያመሰግናሉ፣ ደስ ይላቸዋል። ምድር ሐሴትን ታደርጋለች። በምድር ውስጥ ሐሴት ከሚያደርጉት መካከል ግማሾቹ እኛ ነንና እግዚአብሔርን እናመስግን እስኪ እንደገና። የት ይገኛል እንዲህ አይነት እድል? እንዲህ አይነት ቤተክርስቲያን በስደቱ ዓለም ውስጥ ኖረን ለልባችን ተቀምጠን ለልባችን ዘምረን እልል ብለን በባዕድ ሀገር ያከበረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ገንዘቡ ነው። አመስግኑ እንደገና የተመሰገነ ይሁን። ከዚህ በመቀጠል ዝማሬ እንዘምራለን። ሰንበት ትምህርት ቤት ወንድሞቻችንና እህቶቻችን ቃልጣት ብድግ በሉ፣ ሰዓቱን መጠቀም ነው። ስለዚህ ከእነሱ ጋር ዝማሬ ከዘመርን በኋላ ወደ ዕለቱ አጠር ያለ ትምህርት እንሄድና ትምህርቱን ሰምተን ከዛ የአስተዳደር ቦርድ መልእክት እንሰማና
እንኳን አደረሳችሁ ይሉናል። የተለመደ ነው። ከዚያ ደግሞ ያው እንግዲህ መራግብ ወደ ቅዳሴው እንሄዳለን። በተቻለ መጠን 2:45 ላይ ኃይለኛ ዝናብ እንዳለ መረጃው አለ። በተቻለ መጠን 2 ሰዓት ላይ ሁሉም ነገር ጨርሰን ለማሰናበት ጥረት እናደርጋለን። እግዚአብሔር ከሁላችን ጋር ይሁን።
ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በእድሜ በጤና ይጠብቅልን። እንደ ወጣቶችን እስቲ ዛሬ አናግረው ማመስገኗቸው እስቲ የእናንተ ልጆች ናቸው። ሰንበት ትምህርት ቤት እንግዲህ ያው የቤተ ክርስቲያኑ እኮ የጀርባ አጥንቶች ናቸውና ከእናንተው መካከል የወጡ የእናንተው ልጆች ናቸውና እንዲህ በዚህ ሰዓት ደግሞ ደምቀው አምረው ቤተክርስቲያንን ሲያገለግሉ ማበረታታት ይገባል። ወጣቶች ወደ ቤተክርስቲያን ተጋብላችሁ የተማራችሁ ቤተክርስቲያናችሁን ብታገለግሉ መልካም ነው። እዚህ አጋጣሚ ይህንንም ለማሳሰብ ፈልጋለሁ። እንግዲህ ከዚህ በመቀጠል ሁላችሁም እየሰማችሁኝ ነው። በላውን ብታወሩ ሁሉ ወደዚህ ሰማችኋል። እንግዲህ ካልተሰማችሁ ደግሞ እንዴት አመሻችሁ ላሉ እንግዲያው። ስለዚህ አሁን የዕለቱን መልእክት ለምን መጣን የሚለውን ነገር ብታውቁትም ደግሞ ለተወሰኑ ደቂቃዎች በአባታችን በመጋቢ ሃይማኖት አባ ቤዛ አማካኝነት የዕለቱን ትምህርት እንሰማና ከዚያ ቀጥለን የአስተዳደር ቦርዱን መልእክት እንሰማና ከዚያ ወደ ቅዳሴያችን እንሄዳለን ማለት ነው። አሁን ወደ አባታችን መጋቢ ሃይማኖት ክቡራን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ሁላችሁም ልጆች እንደምዋላችሁ። ከሁሉ አስቀድሞ ምሕረቱ ቸርነቱ ብዙ የሆነ አምላካችን ምሕረቱ ቸርነቱ ጠብቆ ከዚህ ሰዓት ስላደረሰን የተመሰገነ ይሁን። እንኳን ብርሃነ ትንሣኤው አደረሳችሁ። እንግዲህ ትምህርት እንኳን ብዙ አላስተምርም። እንዲያው እንኳን አደረሳችሁ ሊሆናችሁ እየመመደብ እየተቀበሉ እንግዲህ ትንሣኤ የነገር ሁሉ ፍጻሜ ነው። የክርስቶስ ከተወለደበት ጊዜ ጀምሮ እስከ ትንሣኤው ያደረገልን ነገሮች ሁሉ መመሪያዎች ናቸው፣ ወይም ተስፋዎች ናቸው። ተስፋዎች አሉበት፣ መመሪያዎችም አሉበት። በልጅነቱ የሰራው እንደ ልጅነቱ ሰው በልጅነቱ ታዛዥ ሆኖ እንዲያድግ እናት አባቱ ለዘመዱ ታዛዥ ሆኖ እንዲያድግ እዚያ በኋላ ደግሞ ወደ መብራት ሕይወት ገብቶ መብራት የማስተማር እንዳለባቸው፣ በትሕትና መስበክ እንዳለባቸው፣ በኃይል በጉልበት እንዳይሰሩ እየተገፋ ለሞት እንደተፈለገ በትሕትና እንዴት እንዳስተማረ ለመምህራን አብነት ሆኖ እዚያም በኋላ ለባሕታውያን አብነት ለመሆን ስትጸልዩ ወይም ሱባኤ በምትገቡበት ጊዜ ከሰው ተገለላችሁ ለላም የጣመ ሳትቀምሱ ሱባኤ ገብታችሁ እንደዚህ ናችሁ ጸልዩ ለማለት አርአያ ሆኖ በገዳመ ቆሮንቶስ ገብቶ በመጸለይ ይህ በመሳሰሉ ሁሉ አርአያ ሆኖ ካሳየ ካስተማረ በኋላ በተግባር አሁን ወደ ተስፋው ፍጻሜ ወደ ትንሣኤው ወደ ስቅለቱ ወደ ሞቱ ወደ ትንሣኤው መጣ። ሞተ፣ ተቀበረ፣ በሦስተኛው ቀን ትንሣኤውን አበሰረ። እኔ እንደተነሳሁ እናንተም ትነሳላችሁ። ስለዚህ ትንሣኤያችሁ የሕይወት ትንሣኤ እንዲሆን እንደኔ ልጆችን በልጅነታችሁ ታዛዦች ሁኑ፣ ባሕታውያንም ጥሩ ባሕታውያን ሁኑ፣ መምህራንም ጥሩ መምህራን ሁኑ ብሎ አርአያነቱን አሳይቶ ተስፋ ሰጥቶናል። ይህ የሁላችን ተስፋ ነው። ትንሣኤ መደምደሚያችን ሰው መነሻ አለው፣ መጨረሻ ነው። ይወለዳል፣ ይሞታል። የሞት ደግሞ ፍጻሜው መነሳት። ይህን የሰው ፍጻሜ ከዚህ ውጭ ሕይወት የለም። በዚህ ዓለም ይኖራል፣ ይሞታል፣ በኋላ ይነሳል እና ትንሣኤ የመጨረሻ ዕድላችን ነው እና እንደ እውነቱ ከሆነ ትንሽ የእምነታችን ሁኔታ ላልቷል ማለት ይቻላል። በእርግጥ እግዚአብሔር አይወድ የለም። እግዚአብሔር መውደድ ራሱ አንዱ መንገድ ነው። በሌላ መልኩ ደግሞ ትንሣኤውን የሚያምን ሰው ከሥጋ ወደ መለየት ይህን ማወቅ አለበት። እንዲያው ስላልተማራችሁ ገና ብሎ ሊያስተምራችሁ ስለጠፋኛ ደካሞች ስለሆነ
የለውም ይላል ደግሞ እና እነዚህ ነገሮች አስታርቆ ሕይወትን መምራት ያስፈልጋል። ዓለምን ምንመለከት ከሆነ ሰው ማመናችን ከንቱ ነው የሚሆነው፣ መልፋታችን ከንቱ ነው የሚሆነው። አሁን ስለ ክርስቶስ ትንሣኤ ብቻ ስለተወያይተን ብንሄድ ምንም ትርጉም የለውም። ያው ውሃ ቢሆን ትንቡጭ ሌላ ነገር የለም። ስለዚህ ክርስቲያን ማለት የክርስትና ሕይወት ሊሰራ ማለት ነው። ሁሉንም ማለት እንጂ እግዚአብሔርን ስለወደደ ብቻ በዚያ እንዲኖር አልተፈቀደም። ይህ እውነት ስለሆነ እውነቱን ነው መረዳት። ቅር ይላችኋል ቢላችሁ ምን አገባኝ ተናገር ነው በቃ ክርስቶስ ቢወደው እሱ ለእኛ ብሎ መከራ ተቀበለ፣ ሞተ፣ ተነሳ። እኛስ እንዴት ሆነን ነው የምንኖር? ይህን ማንሰላሰል ያስፈልገናል። ክርስቲያኖች እውነት ለመናገር ምኑ ነው የሚያስፈራ? አታግቡ አትውለዱ አላለም ስከወደው ምኑ ነው እስኪ የሚያስፈራ? እስኪ አታግቡ አትውለዱ ቢልስ እንደዚህ ውጭ የተፈጥሮ ሕጋችንን የሚሽር ነገር እንዴት አድርጎ ልንል እንችላለን? ምን አደረገን? እስኪ አሁን ስከወደው ምንድን ያደረግሽ? የራሳችን ፍላጎት ለመስራት ካልሆነ በስተቀር ምንም ምክንያት የለንም። ብንጠየቅ እንኳን እሱ ጠይቆን ሰው ቢጠይቀን መልስ የለም። እውነት ለመናገር ይቅርታ አሁን ስላከረርሁባችሁ ቅር ሊላችሁ ይችላል። ሌላችሁ ምን እናገባኝ? ይህ አይደለም። ራሳችሁን ግዙት፣ ሰብስቡት። ሀሳባችሁ ይሰብስብ። ይህ ሁሉ ድካማችሁ ጥቁር ያለ ማሰሪያ አይደለም። እንጨት ተሰብስቦ ማሰሪያ አለ፣ ልጥ ሐረግ አለ። በዚያ ታስቦ የሰዎች ስነ ምግባር ሃይማኖት ደግሞ የሚታሰረው በስጋው ነው። በዚህ አልታሰረ ያልታሰረ እንጨት ቢሸከሙት አንዳንድ እየሾለክ ጥቂት ነው የሚቀር እና እንደዚህ ያለ ሰብስቡ፣ አይምሯችሁ ሰብስቡ። አሁን እኮ ዓለም እኮ እንዲህ ቀስ በቀስ እየላላ እየሄደ ነው። ሁሉም ክፉ ነገር እየተስፋፋ የሚሄድ እኮ አልሰበሰብ ብሎ የተሰበሰቡትማ ሕይወታቸውን እኮ አይተዋል። በክርስቶስ ትንሣኤ ጊዜ የነበሩ ሰዎች እኮ ሴቶችን ሳይፈራ አይተናቸዋል። የአይሁድን ግርማ የአይሁድን ማስፈራራት ሳይፈሩ በወታደር ከሚጠበቅበት መቃብር ሄደው እኮ ነው መቃብሩ ያዩ እነ ማርያም በርተኛ ክርስትና ማለት እንደዚህ ነው። እና እዚያው ስለ አስመስለን አለ ክርስቲያኖች እድሜም እያበቃ ስለሆነ ወራ እውነቷን መስክሬ ነው ማለት እንግዲህ ተጠንቀቁ። ነገር ያለ እኔ ነገር ላታገኙ ትችላላችሁ። በእርግጥ ቢተካ ሞልቷል። የተሻለ ሊመጣ ይችላል። ግን ያም ቢሆን ካልዋሸ በስተቀር ከዚህ ውጭ ሊያስተምረው የለም። እውነት ሆነ እና ትንሣኤ ማለት በመጨረሻ ዋጋ የምናገኝበት በቀኙ የምንቆምበት አብያቀውም አባጋቤማት ዋታ ሊበዝጋለ ፍየሎችን በግራው በጎችን በቀኝ ያቆማል ይላል ማቴዎስ 4:25 ላይ እነዚያ ልባሞች ሰነፎች የሚባሉ ሴቶች ተመስለው የተነገረን እኮ የእኛ የሰዎች ነው እንጂ እውነታ እዚያ 5 ሰዎች የዚያ 5 ሰዎች የተወሰኑ ሰዎች ብለዋል። ምሳሌ ነው ያ ምሳሌ ለእኛ ምሳሌ እና ሰነፎች ውስጥ እንዳንገኝ አድራል ወጣቶችና ጠጉራችሁን አስተካክሉ። የሆነ ይሄ ጠጉራችሁን አስተካክሉ፣ ሰብስቡት። አይገባችሁም? እኔ ትርጉሙ እኮ አይገባም። ቢገባኝ እኮ ተዋችሁ ነበር። ምንድን ነው ትርጉሙ? የከረረ ትምህርት ነው ማስተምረው እንኳን እያታገል ማልበሩበት እና ትንሣኤ ማለት ተነስተን ዋጋ የምናገኝበት ስለሆነ ለዚያ ዋጋ ማግኘት ዝግጁዎች መሆን ያስፈልገናል ማለት ነው። እንደዚህ አካላት ድካማችን ጎደሎ ሊሆን ይችላል፣ ያስቸግራል እና እንድንፈራ የሚያደርገን ያ ነው ያስፈራል። እነ ማርያም መግደላዊት ሳይፈሩ መቃብር ድረስ ወታደሩ ጥሰው የገቡ ምንም ያስፈራቸው ነገር ስለሌለ እና ጌታችን ኢየሱስ ክርስቶስ ሞተ፣ ተነሳ፣ ትነሳላችሁ ብሎ ሳይሆን እና አሁንም እንኳን አደረሳችሁ እላለሁ። ወቀስ አይደለም። አሁን መመሪያ ነው የሰጠኋቸው። ራሳችሁን ሰብስቡ፣ አዘጋጁ፣ ወደ ስራው ትውልዱ ጥሩ እየተቀረጸ ዓለም እንኳን እኛን ባይከተለን የእኛን ቤተክርስቲያን እንወስናታለን። አንዲት ዓለም ትሆናለች። ራሱ የክርስቶስ አደባባይ የክርስቶስ አውደ ምሕረት
የክርስቶስ ሕዝብ ምን ሆናለን? እኛ ራሳችን ከሌላው ጋር ምን አነሳሰን? ዓለምን ነው የምናይ ማለት ነው። ዓለምን አለን ዓለምን ገና ብዙ ነገር ይሰራል። ገና ታያችሁ ስለሆነ ሰብስቦ ታይሆናችሁ የተሰበሰባችሁ ደግሞ አትንሸራተቱ። የሚገለብት ሊገር ይችላል። እውነት ለመናገር ሲሆነ ምን እነሱ ቆርበው ምን አደረጉ ሚልም አይተፋ መቼ አፋችን መቼ ብሎ እንደፈለገ የሚናገር በእውነት ጥሩ አይደለም። ይሆነ አፋችንን እንሰብስበው፣ አይምሯችን እንሰብስበው፣ ክርስቶስን እናየው፣ እንበርገጥ። እንኳን አደረሳቸው። የዛሬ ዓመት በሰላም ሕይወት ያደርሳቸው። የስጋው ደግሞ ያልበቃችሁን ያብቃችሁ፣ የበቃችሁትን ያስጣችሁ። ልጆቻችሁን በእናንተ የሚደጉ ያደርግላችሁ። ይሄ ዓለም ይሄ ሀገር ጥሩ ነው፣ በእውነት ለስጋ ጥሩ ነው። ሰርቶ ይገኝበታል፣ እንደሻ ይበላበታል፣ ጥሩ ነው። ግን ልጅም ለማሳደግ ደግሞ ለያህል ችግር እንዳለው ይገባኛል። ያ እንዲሆን ከእግዚአብሔር ጋር ሆነን ይህን እንደሆነ እኛ ሳንሰብካቸው ክርስቶስ ራሱ ይሰብካቸዋል። ልጆች ወደ እናንተ ያመጣቸዋል። ያለዚያ እየተበተነ የሚሰማቸው ይሄ ብዙ ታሪክ አለ። ይሄ የመሰለ ነገር ልነግራቸው ይችላል። ጊዜ ላለመርጀት እናንተ ሳትናገሩ ከእግዚአብሔር ጋር ከሆናችሁ እናንተ የምትፈልጉት ነገር ራሱ ይሰራላችሁ። ይሄን ነው አሁን አመለካከት ራሱ ይሰራል። ይህን የመሰለ ብዙ ታሪክ አለ እና እንዲሆን በእኛ ጥረት ብቻ ሳይሆን እሱ ይዘን ያለው የሀገር ሰው ይመለክ ይቅርታ ወቀሳ ሳይሆን እንድትጸድቁ መንግሥተ ሰማያት እንድትገቡልኝ እየመቁ ወቅሳቸው እንጂ ምን አገባኝ ታበሉኛላችሁ ታጠጣኛላችሁ ጥቂት ደስት መጉደት ለምን እኔ በእናንተ እየተደሰቱ እናንተ ጊዜ ያለው እንድስቆጡ ዝም ብዬ ማየት አለብን? አላይ እምቢ ስትሉ ህጉን ደግሞ ሳይፈርጥጣችሁ እነግራችኋለሁ። ገና አመሰግነዋለሁ። በዚህ ህዝብ ላይ እንደ አባት ተቆጥሬ በመስራቴ በጣም ደስተኛ ነኝ። በእውነቱ በእጄ የቆረቡ ክርስትና የተነሱ ብዙ ልጆች አይቻለሁ። ብዙ እጄ የቆረቡ ሰዎች አሉኝ። ደጅ የምትቆርቡ ሰዎች አላችሁኝ። በሁሉም ጥሩ ናችሁ፣ ክፉ ናችሁ ማለት ነው። ግን እንዳያመልጣችሁ ነው የምፈራው። ለእኔማ ሸጋ ናችሁ በጣም ጥሩ ናችሁ እና ነው እንግዲህ የትንሣኤው ትርጉም ይሆናል። እንሰራው በስጋው ደግሞ እንሰራው እንጃ እንዴት አድርገን እንደምንገጥላችሁ ግራ እንደዚህ ያለ አሉ ብዙ ሰዎች አሁን እንዲቆርቡ ትፈልጋቸው ሰዎች አሉ። ስማቸውን አልጠቅስም ብያቸው አሁን አያችኋል አሉ። እስኪ በቤታቸው ችግር አለ፣ ሰላም የለም፣ አይፋቀሩም ቢባል አይ ይህን ባል ካልተፋቀሩ እንዴት ይሆናል? ፍቅር ሆነው ሰምና ወርቅ ነው፣ ነፍስና ስጋ ነው ተዋህዶ የሚኖሩ ባልና ሚስቶች ወደዚህ መቅረብ አይፈልጉም። ለምን ምክንያት? በእውነት እኔ በጣም አዝናለሁ። በፊት መናገሩ እየፈራ ነው እንጂ አሉ ማውቃቸው ሴት አላቸው። ተቀበሉ። ለመቼ ነው እስቲ መቼ ምን ነው የምትጠሉ? ደግሞስ ምን ቢያስቀርባቸው ነገር ልጅ ማሳደግ አይከለክላቸው። ምንድን ነው የሚከለክላቸው? ክፉ ነገር ይከለክላቸው ካልሆነ ውስጥ እና ራሱ ስጋ ያለላት የሚያለጣ የዘላለም ሕይወት የለውም። ራሱ እንደዚህ እያወጭ ያችንን ከኖርነ እንዴት ነው ዝም በልተው እንደፈለገ ጊዜ ያዳወቀ ያልተካላቸው እሺ ያው መሰለ አልናገር እና ትንሣኤውን ያሳየን አምላክ ብርሃንን በሰላም ያደርሰን። ዛሬ ዓመት ደግሞ በሰላም ደርሰን እንዲሁ ለመሰባሰብ ያብቃን። እንደዚህ አምሮባችሁ በዚህ እንደተሰበሰባችሁ በኢየሩሳሌም በቀኙ ይሰብስባል ይችላል ትልቅ ማለት ነው። ጌታ የቀረው ነገር ቢኖር የሞቱትን ያሉትን ወደ ሞት ወስዶ ጠቅሎ ሙታን አስነስቶ እነሆ በእኔ ትንሣኤ ጠርቻችኋለሁ ተነሱ ብሎ ንቃ መዋዕት ይዘግደሙ ያለ ጊዜ ሁሉም አንድ ጊዜ በየስፍራው የተበተነ የሥጋ ቅሪት ሁሉ በያለ
ያለበት ተሰብስቦ የራስ ቅል ውሃ ያለበት ላይ ይሰበሰባል። ወዲያው በሁለተኛው የመለከት መንፋት ጊዜ ያ ትቢያ የነበረው የሰው ሥጋ ሁሉ በአጠቃላይ ወይከውን በድነ ፍጹመ ዘይንበላ አንሳይሶ ወይታውሶ ያለ መንቀሳቀስ የዕለት ትኩስ ሬሳ ይሆናል ነው። በአንድ ጊዜ መለከት አዋጅ በመንገር ብቻ። በሦስተኛው አዋጅ ሙታን እንዳይጥቅሻ ይነሳሉ። ዘይጸውሩ ልባናቸው ይችላል ምታስበራ ሙታን እንዳይጥቅሻ ይነሳሉ። አይን ሽፍን አድርጎ እንደ መግለጥ ያህል ሳይቆይ አንድ ጊዜ ብድግ ብለው ይነሳሉ። ያ የሌት ሬሳ የመሰለው ሁሉ አንድ ጊዜ ነፍስ ገዝቶ ይነሳል ይላል ክርስቶስ በተነሳበት ትንሣኤ። ግን የምትከተሉ ምንድን ናት? ዘይጸውሩ ምግባራቸው የስራቸውን ተሸክመው ይነሳሉ። አያችሁ አለች የምትከተል ገበድ አለች። ያለው ብታስፈራ እንጂ ሌላውማ እንግዲህ በምጽዋቱ በስግደቱ በጸሎቱማ ማን ይስተካከላችኋል? መላእክት ካልሆነ በስተቀር። ታዲያ ማስሬ የሌለው ጸልዮ ዝሎ በሄድ ግብፃውያን እንዴት እንደሚያፍሩ በእኛ በጣም በጣም እኮ ምንድን ነው የሚለው እኮ የእኛ ህዝብ አስቀድሶ ሲወጣ ምንድን ሆናችሁ ነው ምንድን ነው የሚለው እኮ ግብፃውያን። ይሄ መሆን የለበትም በእውነቱ አንዷ እንዲሁ በእውነት ሸሹ ምንድን ነው አማርኛው እንትን ድሮ የልጅ ሁኜ በነበሩበት ጊዜ ራሱ በቅርቡ እንኳን በጃንሆይ ጊዜ ካህን ብታገባ ሴት በጣም በጣም እንደ ታቦት ነበር ምትጠኝ ናት ደግሞ ታቦት ነበር። አሁን ምዕመኑ ራሱ ምን ሚል አዋጅ አመጣ? እንዲሁ የምታስሪያት ደግሞ በካህን ብታገባት ብታስሪያት ነው ሚል አማርኛ መጣ። ራሱ በራሱ የሚገል ግዝ እኮ ነው የተፈጠረው። እንዴ ካህን መሆን ቀድሶ ማቁረብ ማሰር ነው እንጂ አሰሪያ ገመድ ነው። ክርስቶስ ወደ ክርስቶስ ቢሰበስብ ባለስልጣን ነው ካህን። ያም ባይሆን ደግሞ በስጋው ደግሞ ተወስኖ የራሱን መኖር እንዳይይዝ ያደረገው ምንድን ነው? የካህኑ ውስጥ ነው እድሉ ያለው እና እንደው በልጅነት ቆርባ ሲያበላ ዝም ብሎ ቁጭ ዝም ብሎ መስጋት ይችላል። ጥሩ አይደለም እና አሁን ሊከፋችን ይችላል። አሁን ኋላ ግን ስትነሱ አባ በዛ እንዲህ ብለው ነበር ማለታቸው እውነቴን ነው ብላቸው ይመለቃል። የሚሰወር የለም። በዚያ ጊዜ ከልጅነት ጀምሮ እስከ ሞት ድረስ የሰራውና ሁላይ ችሎ ይታየዋል ነው የሚለው። በዚያ ጊዜ ሲነሳ እንደዚህ እንደኛው እንዳሁኑ አይደለም። እውቀታችን ሙሉውን በሙሉ ያየዋል ነው እና እዚያ ጊዜ ልናፍር ነው በሰራነው ስራ አረንቷና መሆን የለበትም። እና ይኸው እንግዲህ የአመት ሰው የመለቅ ይቀርታ በጋኔ ጥራል እኔ ተወኝ ብዬ ነበረ ቢናስከስተ አሰበት ለአባታችን ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። አይ እግዚአብሔር ይስጣችሁ። በዚህ ጋር ቅሬታ አለ መሰለኝ። እስኪ ቃለ ሕይወት ያሰማልን ለአባታችን። እስኪ እግዚአብሔር ይስጥልን። እንግዲህ ለጥበበኛ ሰው አንዲት ቃል ምን ይላል? ይበቃዋል ማለት ተነግሮናል። ትምህርቱ ስለበዛ አይደለም። ዛሬ ፋሲካ ስለሆነ በዓመት አንድ ጊዜ እንደው ትንሣኤ ሲሆን ትንሣኤ ጠብቃችሁ የምትመጡ ሰዎች ልትኖሩ ትችላላችሁ። መምጣታችሁ ጥሩ ነው። ሃይማኖት ግን በዓመት አንድ ጊዜ ስለተመጣ ነው። እውነቱ እሱ ስለሆነ ይህ ማለት ለምን መጣችሁ ማለት ግን አለ። ዕለተ ሰንበትን ለቤተክርስቲያን መስጠት ነው። ስለ ትንሣኤው በየዩቱቡ ላይ ሰርች ልታደርጉ ታውቁታላችሁ። አሁን የቸገረን እውቀት ሳይሆን ስነ ምግባር ነው የቸገረን። ሁሉም ሰው ያውቃል። ሁሉም ሰው ጥቅስ ይጠቅሳል። ጥቅስ ቢጠቀስለት ጥቅስ ጠቅሶ ለዛ ነገር መልስ መስጠት ይቻላል። ግን በሕይወት መኖር፣ በሕይወት ማለት ነፍስ ከስጋው ተለይታ ማለት ሳይሆን በስራ መኖር ነው ያቃተንና አባታችን ያሉትን ነገር
በደንብ አስበንበት ትንሣኤ አንዱ በሰላም መኖር። ሰላም ከሌለ ሞተናል ማለት ነው። ይህ ሞት የሚባለው ነፍስና ስጋው ስለተለያየ ብቻ ነው። ሰላም ከሌለ ሞተናል ማለት ነው። ያን ጊዜ ነው ሞት የሚጀምረው። ጥል ካለ ሞተናል ማለት ነው። ያን ጊዜ ነው ሞት የሚጀምረው። ፍቅር ከሌለ ሞተናል ማለት ነው። ፍቅር ካለ ትንሣኤ እሱ ነው። መነሳት፣ የህሊና መነሳት፣ የአስተሳሰብ መነሳት፣ ለተቸገረው ለወንድሜ፣ ለጎረቤት፣ ለወደቀው አገር ቤት ላለው የትም ክፍለ ሀገር ይሁን ለወደቀ ሰው ማዘን መተሳሰብ ስለሆነ አባታችን በሰፊው አስተምረውናል። ሁላችንም ለንስሐ እንድንበቃና ወደ ሥጋ ወደሙ እንድንቀርብ አምላካችን እግዚአብሔር ይርዳን። ቤተክርስቲያናችንን ሕዝባችንን ይጠብቅልን፣ ሕፃናቱን የሚያሳድግልን። የተወሰኑ መልእክቶች አሉኝ። ከነሱ በኋላ ወደ አስተዳደር ቦርድ ወስዳችሁና ያሉኝ መልእክቶች